የካናዳ ህይወት ከባድ ነው ወይስ ቀለል አድርገህ የምትኖረው ኑሮ? ሬዲዮ አብዛኛው የሚደመጠው መኪና ውስጥ ነው። እዚህ ሀገራው ሬዲዮ ያልሞተው መኪና ውስጥ ስለሚደመጥ ነው። እና ብዙ ሚኒባስ የሚያሽከረክሩ ልጆች፣ ብዙ ተሳፋሪዎች በቃ የማግኘት እድል አለ። ስለ ሴፍቲ ልታስተምራት ትችላለህ እና አዌርነስ መፍጠር ይቻላል። እና ከዛ የተነሳ ነው በቃ በዛ ምክንያት እኔ ዜብራ ምን እንደሆነ መሻገሪያ እንደሆነ ዜብራ ላይ መኪና መቆም እንዳለበት ከዛ በኋላ እንደውም እኮ አሁን መቼም ትራፊክ ፖሊስ አልሆንኩም እንጂ ፖሊሶቹ የሚወስዱት የ72 ሰዓት ትምህርት ምናምን መሰለኝ። እኔ እሱም ተምሬያለሁ። እንደውም ምን ይባላል የዳግማዊ ታሪኩ ብዙ ነው የሬዲዮ ታሪኩ ይባላል። በጣም ግን ያስገረመኝ ነገር ብዙ ትራፊኮች መኪና መንዳት አይችሉም። ራሳቸው ጃፍከን የላቸው። እንግዲህ የአየር ትንበያ አንድ ወዳጄ የነገረኝ በጣም ነው የሚያዝናናኝ። እኛ እዚህ አይተን ነው የምንሄደው አይደል? በሞባይላችን ላይ አለ ወይዘሩን አይተን ነው የምንወጣው። ቅዝቃዜ ነው ምን ያህል ነው ብለህ ጃኬትን ደርበ ወይ በካፖርትም ካለ ወይ ግላቭም ካለ ለማድረግ አይተን የምትወጣውና እኔ ጓደኛዬ ግን ሲነግረኝ እኛ ሰፈር ሜትሮሎጂ የሚሰራ ሰው እያለ እና እኔ እሱን አይቼ የእሱን አለባበስ አይቼ ነው የምወጣው እና ትንሽ ካፖርት አድርጎ ከወጣ ዛሬ ብርድ አለ ብዬ ደረብ አደርጋለሁ። አንድ ቀን ግን በሸሚዝ ወጥቶ እኔም በቲሸርት ወጥቼ ጉድ አደረገኛ ይለኛ ዝናብ ጥሏል። የራሱ የሆነ ጭንቅላታቸው በጣም ነው የሚገርም። ሚዲያ ላይ የማያቸው ልጆች አሁን የሚሰሯቸው ነገር ስመለከት ማይ ጉድነስ በጣም ነው ደስ የሚለኝ። በጣም ይሄዱ ናቸው። እንዴት ነው አንተ ሐሳብን በ3 ደቂቃ ማቅረብ የምትችለው? አሁን ቲክቶክ ላይ የማያቸው በ3 ደቂቃ ጃንቲክ የሆነ ሐሳብን በ3 ደቂቃ ነግረው ሄደዋል። እኔ ቲክቶክ ላይ አንዳንድ ጊዜ እንትላለሁና አንድ ጊዜ 4 ደቂቃ ሰርቼ ጋጋሼ ያኮሰራ አለብን ቶሎ ይበልና እና በ3 ደቂቃ በ2 ደቂቃ በ30 ሰከንድ ሐሳባቸውን የሚያቀርበው ያውም ሳይናገሩ በምስል የምታይበት ሁኔታ አለና you just have to appreciate። ተመልካቾቼ የኛ ሰው በካናዳ በዘላለም ሙላቱ የዩቲዩብ ቻናል እየተከታተላችሁ ነው። ዘላለም ሙላቱ ብላችሁ ገብታችሁ ቻናሌን ሰብስክራይብ አድርጉ። ሼር፣ ላይክ፣ ኮሜንት ማድረጋችሁ እንዳትዘነጉ። የኛ ሰው በካናዳ ምን እያደረገ ነው? ኑሮ በካናዳ ምን ይመስላል? ከዳግማዊ ታሪኩ ጋር ጥሩ ቆይታ እያደረግን ነው። ሰው ልብ ውስጥ ገባ የምትለው ፕሮግራም ምን ነበር? አንተን ከአድማጭ ጋር ያስተዋወቀ ፕሮግራም ምንድን ነው? ሳምንቱ በታሪክ ውስጥ እንደዛ ታሪክ ፕሮግራም ጥሩ ፕሮግራም ነው። ግን በዛን ጊዜ እንግዲህ ወቅቱ ብዙ የፎኒን ዲስከሽኖች ይደረጋሉ። ከኤችአይቪ በተያያዘ ምንሰራቸው ፕሮግራሞች ነበሩ። ያ ማለት ምንም የተለየ ነገር አይደለም የምሰራው ሰዎችን ገብተው እንዲናገሩ በማድረግ ከእንትን የተያያዘ መገለል አለ፣ አድሎ አለ፣ አለመረዳት አለ እና ከዛ በተያያዘ እነኛ ያ በቃ የብዙ ሰዎች አቴንሽንን የሚስብ ጉዳይ ነው። የበለጠ ግን ሰው ልብ ውስጥ የገባኸው በየትኛው ፕሮግራም ነው? በሱ ፕሮግራም ነው። በኤችአይቪ ፕሮግራም ላይ ነው። የሳምንቱ በታሪክ ውስጥ ፕሮግራምም በጣም ተወዳጅ ነበረ። በጣም ጥሩ አቀራረብ ነበረ። መሳጭ የሆነ ለጆሮ የሚስብ ድምፅ ነበረ። በዛ ሁኔታ ፕሮግራሙን ሰምተህ አጠግበውም እና ያ ፕሮግራም እንግዲህ ሳምንቱ በታሪክ ውስጥ በሳምንቱ የተከናወኑ አበይት ታሪኮችን ወደ ኋላ ሄዶ የሚያቀርብ ፕሮግራም ነው። ይሄ ፕሮግራም ከተጀመረ በኋላ ከዛ በኋላ የተለያዩ ኤፍኤሞች ሲጀምሩ የታሪክ ማስታወሻ ብለው ጀምሯል እና ይሄ አንተ ፕሮግራም ተጽዕኖ ነው። እንዴት ነበረ ግን ያንተ ይሄን ፕሮግራም ለማቅረብ የምትዘጋጀው ዝግጅት እንዴት ነበረ? ታሪኮችንስ ፕሮግራሙ ከመጀመሪያ ንድፍ ላይ ነበር። የታሪክ ፕሮግራም ነው የሚለው ዊክ ኢን ሂስትሪ የሚባል የተለመደ በሌሎችም እንትኖች ግን አንደኛ የምትዘጋጀው እንግዲህ የውጮቹን ማግኘት አይከብድም።
እኔ በጀመርኩበት ጊዜ ኢንተርኔት በተወሰነ መልኩ መጠቀም ይችላል። ዳያሌን ኢንተርኔቶች ነበሩ። በዛን ወቅት እንግዲህ ወደኋላ እየሄድክ ይህንን የሚሰጥህ ትንሽ ኢንተርኔት ፕሮግራም በኢንተርኔት የምታገኛቸው ፕሮግራሞች ነበሩ። ከዛ ደግሞ በሲዲ ኢንካርታ ኢንሳይክሎፒዲያ የሚል አለ። እሱ ኢንሳይክሎፒዲያ ነው። ኢንሳይክሎፒዲያ ብሪታኒካም አለ። እንደዚህ ወደኋላ እየሄድክ ታሪኮች ትልቁ ችግር የሚፈጠረው የሀገር ውስጥ ላይ ነው። የሀገር ውስጥ አንደኛ ብዙዎቹ የታሪክ ሰዎቻችን ኤግዛክትሊ የተወለዱበትን ቀን ማግኘት ከባድ ነው እና ብዙ ክስተቶችን ይሄን የማረገው ለዛ የማረገው ምንድን ነው እኛ መስሪያ ቤታችን ከ40-50 ዓመት በላይ ጋዜጦች አሉ ተጠርዘው የተቀመጡ ተጠርዞ የተቀመጣል እዛ ኢትዮጵያ ሬዲዮን ውስጥ እና ወደዛ ወደ ጫካ ውስጥ ነው ዘንቦር ወደ ውስጥ የጋዜጣ ማስቀመጫ ክፍል አለ። እዛ አንድ ሰውዬ ያሉ ስማቸው ጠፋኝ። ኢትዮጵያ እንግዲህ አንዳንድ ነገር በጣም ያስገርማል። የሚያስገርም ነገር ሰውየው በኢሰፓ ጊዜ በደርግ ጊዜ የኢሰፓ ባለስልጣን ነገር ነበሩ መሰለኝ ሳንሱር ክፍል ነገር ነበሩ እና ኢህአዴግ ሲመጣ እዛ በቃ ጫካ ውስጥ ከተታቸው ሰውየው ግን በጣም ንቁ ደስ የሚሉ ሰው ናቸው። በቃ በጣም ንቁ ራሳቸው የሚጠብቁ ሌላ ብዙ ስራ ይሰራሉ። አንዳንድ ሰው ቁጭ ይላሉ። ማንም ሰው አይሄድም እዛ እና ጋዜጣ ብቻ ነው ቤቱ የሞላው። ምን ክፍል እንደሆነ አርኬቭ ነገር ነው። ከዛ በቃ እዛ ሄዳለሁ እና ጋዜጦችን የድሮ ጋዜጦችን በቃ ወደ ኋላ የ30-40 ዓመት ጋዜጦችን አገላብጣለሁ። እንግዲህ በዛ ቀን ምን ተከናወነ እና ሌሎች ደግሞ የሚጠቁሙ አንዳንድ ቦታ የሚጠቁሙ አሉ። በቃ እነሱ ደግሞ አርኬቮች አሉ፣ የተለያዩ የድምጽ አርኬቮች አሉ። እነሱን ሄደ እንትን ትላለ። ከዛ አንድ ቀለታ ልክ ድሮ ኢሰፓ የነበረ ሰውዬ ጓድ እንትና በዚህ ጊዜ ምስራቅ ጀርመንን ነው ምናምን ሲጎበኙ የሚል ፎቶ አገኘውና ነገርኩት። በጣም የሚገርም እንትን ሳረግ እዛ ጋዜጣ ሳገላብጥ አንተን እኮ አየሁ አልኩት። የት ነው ያየኸኝ? ምስራቅ ጀርመን ለጉብኝት የሄድክበት ጓድ እንትና ትባላለህ እኮ አንተ ሰውዬ አታርም ደግሞ አምጥተህ የሆነ ነገር ልታስደርግብኝ ነው አየሁ እኮ ምናምን አልኩት። እና ጉድ ነው የምታየው። በቃ ጋዜጣ እሳቸው እዛ ይቀመጣሉ። ምሳቸውን በሻንጣ ነው ይዘው የሚመጡት። እኔ እገባለሁ በቃ እዛ አገላብጣለሁ። በቃ እንደዛ አደርጋለሁ። ጥሩ የሳምንቱ በታሪክ ውስጥ ምንጭ ነበረ ማለት ነው። በቃ ከዛ ደግሞ አንዴ ስትሰራ ስትሳሳትም ሰዎች ይነግሯል። አረ በዚህ ዓመተ ምህረት ነው የተወለደው በዚህ ዓመተ ምህረት ነው ይሏል። እሱን እያስተካከልክ ትሄዳለህ። እኔ ታሪክም ስለምወድ ታሪክም ያጠና እንደዛም ስለምወድ ይዤ በቃ ሄጄ እሰራለሁ። ሰዎችና ታሪክ ደስ ይለኛል። የሰዎች ታሪክ እንደዚህ ነገር ከዚህ ተያዘ። ይሄ ፕሮግራም በጣም ብዙ ሰዎች የሚወዱት ፕሮግራም ነው። በዛ ፕሮግራምም ዳግማዊ ታሪኩን የሚያውቁት ሳምንቱ በታሪክ ውስጥ ነው። እንደውም ምን ይባላል የዳግማዊ ታሪኩ ብዙ ነው የሬዲዮ ታሪኩ ይባላል። በዚህ በሳምንቱ በታሪክ ውስጥ ፕሮግራም ማለት ነው። ከዛ ባለፈ የትራፊክ አደጋ ፕሮግራም በጣም ብዙ ሰው የሚወደው ፕሮግራም ነው። እንደውም አሁን ኤፍኤሞች በርክተዋልና በየኤፍኤሙ የትራፊክ አደጋ ፕሮግራም ያውና ሳጅን አሰፋ መዝገቡ የሚሰሩትም እና አሸናፊ ታደለ የሚሰሩት ፕሮግራም አለ የትራፊክ ፕሮግራም። እና ከዛ በፊት ቀዳሚ የጀመርከው አንተ ነህ በዛ ፕሮግራም እና መነሻህም ራሱ በአይንህ አደጋ ተመልክተ ነው። እንደውም 3 ሰው በትራፊክ አደጋ ሲሞት ተመልክተ ነው ለማስተማር ይሄን ፕሮግራም የወሰንከው ይባላል። እውነት ነው? አደጋ አየሁ። እንደዛ አደጋ አየሁ። ሁለተኛ ዜብራ አየሁ። ያ ፕሮግራም በጣም የሚታወቀው በዜብራ ነው። በዜብራ መስመር ነው። አይታወቅም ዜብራ የዛን ጊዜ የመኪና ዜብራ የማቋረጫ አይታወቅም። እና 3ቱ ሰዎች ዜብራ ያለበት ቦታ ላይ ነው የሞቱት። እና ከዛ ደግሞ ቤልት ሲት ቤልት እንግዲህ በኢትዮጵያ ሕግ ሲት ቤልት ያን ጊዜ እንዲሁ እዛ ጋር ይቀመጣል። እንደውም ልብስ ላይ ካረከው በቃ ነጭ ከሆነ አቧራ ነው የሚያደርግብህ። ጥቅም ላይ አይውልም ነበር። እና
እኔ ሁልጊዜ አዲስ ነገር መሞከር ደስ ይለኛል። ስልቹ ነኝ፣ በጣም ሰለቻለሁ። ትናንትና የሰራሁትን ነገር ደግሜ ለመስራት ያሰለችኛል እና በቃ በዛ ፕሮግራሙን መስራት ጀመርኩኝ። ለምንድን ነው የትራፊክ አደጋዎች የሚከሰቱት? ከ10 ሺህ መኪና የትራፊክ አደጋ የሚለካው በ10 ሺህ መኪና ስንት አደጋ ይደርሳል ነው። ይሄንን እንደውም አንድ መረጃ ስትናገር ሰምቻለሁ። በኢትዮጵያ ብለህ በኢትዮጵያ 10 ሺህ መኪናዎች 128 ሰዎችን ይገላሉ። በካናዳ 10 ሺህ መኪኖች 3 ሰው ይገላል አልክ። ይህን መረጃ የተናገርከው ቀድሞ ታይቶሃል ካናዳ እንደምትሄድ ወይንስ እንደው ለጠቅላላ እውቀት ነው? እንዲሁ ለጠቅላላ እውቀት ትስል ሳገላብጥ እንትን እላለሁ አገኘሁት ያን መረጃ እና በቃ እነኝን ቀበቶ ስለማሰር ቀበቶን ይሰሩ አስተውሎ እንደዚህ የሚሉ ነገሮችን ካች የሆኑ ነገሮች። ሁለተኛ ትልቁ ትኩረት ማግኘት ያለበት ነገር ሬዲዮ በአብዛኛው የሚደመጠው መኪና ውስጥ ነው። እዚህ ሀገር ሬዲዮ ያልሞተው መኪና ውስጥ ስለሚደመጥ ነው። እና ብዙ ሚኒባስ የሚያሽከረክሩ ልጆች፣ ብዙ ተሳፋሪዎች በቃ የማግኘት እድል አለ። ስለ ሴፍቲ ልታስተምራት ትችላለህ እና አዌርነስ መፍጠር ይቻላል። እና ከዛ የተነሳ ነው በቃ በዛ ምክንያት እኔ ዜብራ ምን እንደሆነ መሻገሪያ እንደሆነ ዜብራ ላይ መኪና መቆም እንዳለበት ከዛ በኋላ እንደውም እኮ አሁን መቼም ትራፊክ ፖሊስ አልሆንኩም እንጂ ፖሊሶቹ የሚወስዱት የ72 ሰዓት ትምህርት ምናምን መሰለኝ። እኔ እሱም ተምሬያለሁ። ለመንጃ ፈቃድ አሽከርካሪዎች የሚሆነውን የማስተማሪያ ቪዲዮ ሰርቻለሁ። ማስተማሪያውን እሱን ተምረህ ነው መንጃ ፈቃድ ሄደህ የምትፈተነው። አንድ ሰውዬ ኮንትራት ወስዶ ስራልኝ ብሎ ሰጠኝና ሰራው፣ አነበብኩለት። ትራፊኮቹ ልኬት እንዴት እንደሚሰሩ ምናምን እሷን ተምሬያለሁ። ያው እንትኗን ቢሰጡኝ ጥሩ ነበር መለየውን እና እንዴት ነው ልኬት የሚሰራው? እንዴት ነው? ሳይንስ እኮ ነው ራሱ እኮ ይሄ የምትማረው ሳይንስ ነው። አደጋ የመንገድ ዲዛይኖች እና አንዳንድ ጥያቄ የሚፈጥሩብኝ ነገሮች ለምሳሌ 18 ማዞሪያ የሚባለው አካባቢ ታች 3 ቁጥር ማዞሪያ የሚባል እዛ አካባቢ ብዙ አደጋ ይደርሳል። እና እኔ ራሴን እንትኖች ጀመርኩኝ። ለምንድን ነው እዚህ ጋር ብዙ አደጋ የሚደርሰው? አሁን ለምሳሌ 3 ቁጥር ማዞሪያ ጋር አደባባዩን ተሻግሮ ያለ ቦታ ላይ 8 ናቸው 9 ልጆች ዳቦ የሚጋግሩ ልጆች የሞቱ አሉ። በመኪና ተገኝተው ቤቱን ነው መጥተው የገጨው። መኪናው ጭነት መኪና ነው። ቀለበት መንገድ ተሰራ። ቀለበት መንገድ ላይ በ80 ሂድ ይልሃል። በ80 እየሄድክ ቁልቁለት ወርደ ራይት ተርን ታደርጋለህ። እንዲህ ወደ ቀኝ ታጠፍ ይልሃል። እንዴት ነው መኪና ሊቆጣጠር የሚችለው? ያውም ኢትዮጵያ ውስጥ ባሉ የቴክኒክ ደረጃቸው በደንብ እርግጠኛ ባልሆነ መኪና ኤር ብሬክ ምናምን በሌለው መኪና እንዴት አድርገህ ነው ልትቆጣጠር የምችለው? እና አንደኛው መኪና እንደዚህ አልፎት አደባባዩን አልፎ ከፊት ለፊት የነበረው ዳቦ ቤት ላይ ወጣ። ዳቦ ሲጋግሩ የነበሩ ሰዎችን ገደላቸው። ከዛ እዛ አካባቢ ስለነበርኩኝ ከዛ ሪፖርቱን ሰራው። ከዛ በኋላ ያው የከተማው እንትን የነበሩት ሰዎች ይሄ መንገድ እንዴት ነው ዲዛይን የተደረገው? ከሰዎቹም ሹክ አሉኝ በኋላ ኢንጂነሮቹ። ይሄ መንገድ እኮ እንዲህ መጥቶ ወደ ቀኝ ነው የሚታጠፈው። እዚህ ጋር ታክሲ ይቆማል። አንድ መኪና በ80 ስፒድ መጥቶ እንደዚህ ሊታጠፍ አይችልም። ምክንያቱም አክስላሬት የሚያደርገው ወደፊት ለፊት ነው። እንደዚህ ለመታጠፍ ከባድ ነው። እና የመንገዱ ዲዛይን ራሱ 18 ማዞሪያ የሚባሉ ቦታ ላይ የመንገዱ ዲዛይን በቃ በጣም ትክክለኛ ያልሆነ ዲዛይን ነው መንገዱ የተሰራበት። ይሄ ቀለበት መንገድ የሚባለው ሲሰራ በቂ መሻገሪያ ድልድዮች የሉትም። ሰው በቃ እየዘለለ እዛ ያቋርጣል፣ ይገጫል። ሰውን ደግሞ ህብረተሰቡን 2 ቦታ ከፈለው። አታቋርጥ ማለት አችልም። እንዴት ነው አንድ ኮሚኒቲን 2 ቦታ ከፍለ ማቋረጫ ሳትሰራለት? እንደዛም ነው። በጣም ግን ያስገረመኝ ነገር ብዙ ትራፊኮች መኪና መንዳት አይችሉም። ራሳቸው መንጃ ፈቃድ የላቸው። ይሄ በጣም አስገራሚ ዜና። መኪና መንዳት አይችሉም ትራፊኮቹ። እና እንግዲህ አስብ እንዴት ነው እንትን ሊሉት ሊገነጽ ሰዎቹ መኪና መንዳት ትራፊኮቹ መኪና መንዳት አይችሉም። እና በኋላ
በኋላ እንደው ለምንድን ነው ይህንን ነገር እንትን ማንለው? እንደዚህ የመንገድ ዲዛይን አለ፣ የመኪናዎቹ የጥራት ችግር አለ፣ የመንገዶቹ አሰራር አለ፣ የሰዎቹ ስልጠና አለ። አሁን የትራፊኮቹ ስልጠና አለ፣ ሹፌሩ ለምሳሌ እኔ እንግዲህ በዛን ጊዜ በማውቀው ጊዜ በራሴ የሞከርኩት ምንም ነገር ሳትማር ፎቶውን ልከህ ስምህን ልከህ መንጃ ፈቃድ ቤት ድረስ ይመጣልሃል፣ ተሰርቶ ማለት ነው። ይመጣልሃል መንጃ ፈቃድ እንደዛ በጉቦ ማለት ነው መታሰር። የፈለግከው የመንጃ ፈቃድ ይመጣልሃል፣ ይሰራል። እና እንዴት ነው በእንደዚህ አይነት ሁኔታ አንድ ቦታ በጣም በዚህ መንጃ ፈቃድ በገንዘብ በመስጠት የሚታወቅ ቦታ አለ። የዛን መንጃ ፈቃድ ይዞ ወደ አዳማ ይሄድና ፖሊስ ይዘዋል። እኔ ፖሊሱ ራሱ ነው የነገረኝ። ፖሊሱ ይዘዋል። የዚህ ቦታ መንጃ ፈቃድ ነው በስንት ነው ያወጣው ይለዋል። ልጁ ጋሼ እዛ ነበሩ እንዴ? እና እንደዚህ አይነት ለምሳሌ ተመልከት፣ ትርፍ ነው ብሎ ሰውየው ከቀጣው በኋላ እነኛው ሰዎች እንደተጫኑ እኮ ነው የሚሄዱት መኪናው። ይቀጣል። በኋላ እኮ ማስወረድ ነው ያለብህ። ይቀጣውና በቃ ተቀጥቻለሁ ምንም እንደ ሰዎቹ እንዳሉ ነው የሚሄዱት። እና ያው እንግዲህ ብዙ አለ ብቻ በጣም ብዙ ውይይቱ ላይ ብዙ ነገር ማስተማሪያ ስለሆነ ብዙ ነገሮችን ተነስተው ብዙ ለውጦችን ያመጣህበት ፕሮግራም ነው። ከትራፊክ አደጋ ባሻገር ደግሞ በተለይ የኤችአይቪ ውይይት ፕሮግራም ብዙ ሰው የሚወደው ነው። የእሁድ አመሻሽ ላይ የሚቀርብ ፕሮግራም ነው። ኤችአይቪ ኤድስ ገና ስሙ ሲነሳ በሚደነግጥበት ማህበረሰብ በዛ ዘመን ያንተ ፕሮግራም በጣም ተደማጭ ነበር እና ፕሮግራምን ስታቀርብ ብዙ ሰው የሚያደምጠው አቀራረብህ ነው የሚነሳው ኢሹ ነው ወይንስ ሰው አማራጭ ስለሌለው አንድ ኤፍኤም ስለነበረ ነው? አማራጭ ስለሌለው የጊዜው ክሪቲካል የሆነ ኢሹ ስለሆነ ነው። እና በጣም ከባድ ኢሹ ነው። የማህበረሰቡ ዋነኛ ኢሹ ነው። ሁለተኛ እኔ ብዙ ከራሴ የምጨምረው ነገር የለም። የሰዎችን ኤክስፒሪየንስ ነው። ለምሳሌ በዛን ጊዜ እንግዲህ ሄዶ ለመመርመር መፍራት አለ። ምክንያቱም አንድ ሰው ሄዶ ኤችአይቪ ያለበት ከተባለ ልክ እንደ ሞት እንትን ነው የሚወሰደው። በዛ ላይ ደግሞ በማህበረሰብ ውስጥ ሁላችንም ውስጥ ያለ አስተሳሰብ ምንድን ነው? ሰውየው ኤችአይቪ ከያዘው በቃ ባለጌ ነው፣ እንዲህ ሲያረግ ነው ተብሎ ግንዛቤ ስላለ በተለያየ መንገድ ሰዎች ሊያዙ ይችላሉ። እኔ ከኤክስፒሪየንሴ በዛን ጊዜ እንዳየሁት ጥርስ ሲነቀል ልትያዝ ይችላል። አስብ፣ እንደ ኢትዮጵያ ባለ አገር ያለ የሃይጂን ሁኔታ እንደዛ ሊሆን ይችላል፣ ሊተላለፍ ይችላል፣ በተለያየ መንገድ ልትያዝ ይችላል። በተለያዩ መንገዶች ትያዝ ትችላለና ያንን ሁኔታ እንግዲህ በህብረተሰብ ውስጥ የነበረው ግልጽ ያለ መሆን ነገር ብዙ ያመጣቸው ተግዳሮቶችና ተጽዕኖዎች አሉ። ያንን ስሰራ እንግዲህ እኔ ብዙ ያስተማረኝ ያው ጆን ሆፕኪንስ ዩኒቨርሲቲ በጣም ብዙ ስልጠናዎች ይሰጠዋል እና በቃ ራስን ማስተማር ትችላለህ። ይሄ የበሽታ ስርጭት ሳይንስ ኤፒዲሞሎጂ ይባላል። ኤፒዲሞሎጂ የበሽታዎች እና በቃ ራሴን እንደዛ አይነት ተማሪ ሆኜ ያገኘሁት ማለት ነው። ምን ማለት ነው እንዲህ ማለት ምን ማለት ነው? ብዙ ሐኪሞች አሉ፣ በጣም ብዙ ፕሮጀክቶች አሉ፣ በጣም ብዙ እርዳታዎች አሉ። በማር እስከፈለግከው ድረስ ብዙ እገዛ ታገኛለህ፣ ብዙ ስልጠናዎች ታገኛለህ እና በቃ ይህን ራስን አፕዴት ማድረግ ሰዎች እንዲናገሩ እድል መስጠት ነው። ሲምፓቲ ማሳየት ነው። ሰዎች እንዲናገሩ ምን እንደተሰማቸው፣ ፍርሃታቸውን፣ ስጋታቸውን ዝም ብለህ የማድመጥ ነገር ነው እና ያ ነው ዋናው ነገሩ። ሰዎች ምክንያቱም
አንደኛ ሬዲዮ በጣም ጥሩ ነገር ነው። ሰውየውን አታየው ምን በቃ እንደፈለገው ሁኔታ የፈለገው መናገር ይችላል። ስጋት የለበትም። ስለዚህ ጥሩ ተደማጭ ነው። ሁለተኛ ደግሞ በቃ ደስ ይልሃል፣ ለራስ ትማርበታለህ፣ ህብረተሰቡን እንትን ትላለህ፣ አብረህ ትጠቅማለህ። በኢትዮጵያ እንግዲህ በዚህ ኤፍኤም የመጀመሪያ በሆነው ኤፍኤም አዲስ 97.1 ውስጥ የሰራሃቸው ፕሮግራሞች የኢትዮጵያ ባለውለታን ሊያስብል ይችላል። ምክንያቱም ሳምንቱ በታሪክ ውስጥ ብዙ ሰዎች እውቀት የሚያገኙበት፣ ያለፉ ታሪኮችን እያስታውሱ እውቀት የሚገበዩበት ፕሮግራም ነው። የትራፊክ አደጋ ደግሞ ማስተማሪያ ነው። ሰዎች ከአደጋ እንዲርቁ የሚያደርግ ጥሩ ግንዛቤ ማስጨበጫ የሚሰጥ ፕሮግራም ነው። አሁን የኤችአይቪ ደግሞ ብዙ ሰዎች በዚህ መንገድ እንዳይሄዱ ትልቅ አቅም የነበረው ፕሮግራም ነው። በሳል ነው። በሳል የሆኑ ሰዎችም በዚህ ተሞክሯቸውን የሚያቀርቡበትና ለውጥ የመጣበት ነው ብዬ ነው ማስበው ያ ፕሮግራም። ስለዚህ የኢትዮጵያ ባለውለታ ነው ብዬ አስባለሁ። እኔ ባለውለታ የሚለው ብዙም ትንሽ ይከብደኛል። ግን ምን መሰለህ ሰዎችን የሚፈጥራቸው ጊዜ ነው። የተወሰነ ፐርሰንት በዛ ጊዜ ውስጥ መገኘትህ ነው። ያ ኦፖርቹኒቲ ይሰጣል። ህይወት ራሱ የሚሰጠው ኦፖርቹኒቲ አለ። በቃ ሰዎች አሁን ደግሞ ለአሁን ጊዜ ደግሞ የሚሆኑ ሰዎች አሉ። በቃ ጊዜ ይሰጣል። በቃ እድል ይሰጣል። በቃ ጊዜ ይፈጥራል። አንተ የሰውየው አሁን ያንን ነገር እኔ ለማድረግ ብፈልግና ብሞክር አልችልም። ግን ጊዜ እድል ይሰጣል። ሁል ጊዜ የሆነ ኦፖርቹኒቲ ይሰጣል። አሁን ሶሻል ሚዲያ ሲመጣ ቲክቶክ እድል የሰጣቸው ሰዎች አሉ። ጊዜ ይሰጣል። በቃ ጊዜ የዛን ጊዜ በቃ የተወሰነ እንትን ይሰጣል። ያንን ኦፖርቹኒቲ መጠቀም ነው እንጂ እንደው የተለየ ስለሆን ካለ ጊዜ ይሰጣል። በቃ ጊዜ አንዳንድ ጊዜ ያመጣና ይሰጣል። ምክንያቱም ስንት ሚሊዮን ሰዎች መሃል አንተ ያንን ነገር ስታገኝ በቃ ጊዜ ነው። አጋጣሚ ነው። እግዚአብሔርን አመስግነ የራስን የሆነች ነገር ሰጥተህ ትሄዳለህ እንጂ የሆነ ነገር እንደምትም ብዬም ለማሰብ አልፈልግም። ግን ጊዜ በቃ ይሰጣል፣ ኦፖርቹኒቲ ይሰጣል። ብዙ ሰዎች በዛ ፕሮግራሞች በጣም አድናቂዎች ነበሩ፣ በጣም ወዳጆች ነበሩ። እንደውም አንድ ያስታውሳለሁ ወደ ፒያሳ ልንዝናና ሄደን ከጓደኞቻችን ጋር የሆነ ቤት ሰብሰብ ብለን እያወራን ሞቅ ያለ ጨዋታ ይዘናል እና አንድ ጠና ያለ ወጣት መጣና ጠየቀን። ጋዜጠኞች ናችሁ አለን። አዎ የነበርነውም ጋዜጠኞች ስለነበርን አዎ ጋዜጠኞች ነን አለ። አንድ ጥያቄ ልጠይቃችሁ አለን። ጠይቀን አለው። እኛ ደግሞ ከሙያችን ጋር የተያዘ መስሎን ነበር። ከናንተ ውስጥ ዳግማዊ ታሪኩ አለ አለ። አይ ዳግማዊ የለም አለ። አትዋሹኝ፣ ካለ ንገሩኝ። እኔ ዳግማዊን በጣም ነው የምወደው፣ በቃ ልጨብጠው ነው የምፈልገው፣ በጣም ነው ማደንቀው፣ የሱ ፕሮግራም ሁሌ ተከታታይ ነኝና ካለ ንገሩኝ ወይም ደግሞ ንገሩት መልእክት ምናምን ብሎ አለ። እና ብዙ አድናቂ አለ። ፕሮግራምን በጣም በጥልቀት የሚከታተሉም አሉ የማያመልጣቸው። እንዴት ነው ከአድናቂዎች ጋር የተገናኘበት አጋጣሚ አለ? አዎ ትገናኛለህ። ከብዙ ሰዎች ጋር የመገናኘት እድል ይኖርሃል። ግን እኔ ከነዛ እንትን ላየው አልፈልግም ስለ ጥሩ ነው እንደዛ ሰዎች እንትን ሲኖራቸው። ግን ያው ዝም ብለህ ትቀበለዋለህ። በእንትንም ደረጃ በሰዎችም ደረጃ ለምሳሌ እኔ በዛን ጊዜ አሁን ስሙን ብጠራልም በኢህአደግ ውስጥ በጣም ከፍተኛ የነበረ ባለስልጣን ለአንድ ኢንተርቪው መጣ። የኢህአደግን በዓል አስመልክቶ ነው የመጣው ለኢንተርቪው ሰውየው። ከዛ በኋላ እዛ ተገናኘን። ስም አለኝ። እኔ አሁን ኢንተርቪው ጥሩ ነው፣ ግን እኔ እዚህ ከባለቤቴ ጋር በደንብ ነው የምሰማው። ይሄ ኤችአይቪ ምናምን የሚባለውን ፕሮግራም በጣም ነው የምከታተሉ። ይሄ ዋና ስራ ነው። በቃ በጣም ጥሩ ነው፣ ግን ይሄ ነገር በጣም ቁጭ ብለን ከልጆቼ ጋር ቁጭ ብዬ ነው የምሰማዋል። እና ሰዎች እንትን የሚሉ ሰዎች አለ ከተለያዩ ሰዎች እና አድናቂዎች ይገጥመዋል፣ ታገኛለህ።
ጥሩ ነው እና ደስ ይላል። ያ ዘነበ ወርቅ የሬዲዮ ጣቢያው የነበረ ጊዜ FM 97.1 አንተም ዳግማይን ለማየት ብለው የሚመጡ ብዙ ሰዎች እንደነበሩ አውቃለሁ። ሰዎች ይመጣሉ። አንዳንዴ ያው ለማግኘት ይፈልጉህና ያው አንዳንዴ የማትገኝበትም አጋጣሚ አለ። ላትገኝ ትችላለህ። አንደኛ ሌላ እንትን መሆን ያለበት ነገር ማህበረሰቡ እኮ በቃ በጣም መከበር አለበት። በጣም እንደ አንድ ሰው ጥሩ ነው ትምህርት አግኝቻለሁ ብሎ ሲመጣ በጣም ልታከብረው ይገባል። በጣም የኛ ህብረተሰብ በጣም ጥሩ ነው። ያበረታታሃል፣ ይጠቁመሃል፣ ነገሮችን ይነግርሃል። ብዙ እውቀቶች አሉ። ብዙ በኮንቨርሴሽን ማለት የምትማራቸው ብዙ እውቀቶች አሉ። እኔ አሁን እዛ በምሰራ ጊዜ ጥያቄና መልስና ስሰራ አሁን ጥያቄ ሁሉ ሰብስበው ይሄን መጽሐፍ ላይ እዚህ ጋር ብታገኘው እዚህ ጋር እንደዚህ ብታረገው ምናምን የሚሉ ሰዎች አሉ። ጥሩ ነው እና ህብረተሰቡ በጣም መከበር አለበት። ኦዲየንሶቼ በጣም መከበር አለባቸው እና ደስ ይለኛል። አክብሮትም አለኝ በጣም። ምን ያህል ጊዜ ሰራ በኤፍኤም አዲስ 97.1? ከ10 ዓመት በላይ። ከ10 ዓመት በላይ ብዙ ወዳጆች ብዙ አድናቂዎች አፍርተሃል። ከሙያ ባሻገር ብዙ ጋዜጠኞች ደግሞ ሮል ሞዴል ያደርጉ ነበር አንተንና አንተ ራሱ ሮል ሞዴል ማን ነበር? በምንነት ሮል ሞዴል? በጋዜጠኝነት በሙያ ብዙ አሉ። ግን እንደነገርኩ ቅድም ዘመን ሲቀያየር ዘመኑ ራሱ የራሱን ነገሮች ይዞ ይመጣል። እኔ አሁን ጅነቴ የማደምጣቸው እነ ዓለምነህ ዋሴ፣ እነ ታደሰ ታምራት፣ እነ ታደሰ ሙሉነህ፣ እነ ታምራት በጣም አሁን የሬዲዮ ድራማ በጣም ወዳለሁ። እኔ አሁን ለምሳሌ ብትጠይቀኝ ጀማነሽ እኔ ቆማ የምትሄድ ሰው ነው የምትመስለኝ። አሁን የልጃገረዶች መንደር ላይ ስትሰራ ዩኒቨርሲቲ እንደውም የኪውፒድ ቀስትና ስመኝ ስንታየው ምናምን አይነት ድራማዎች ትሰራ ነበር መሰለኝ እና እሱ አሁን በጣም ይገርመኛል። አሁን እኔ ጀማነሽን ሰዓት በቃ እንደዛ በጣም የምታደንቃቸው ትረካዎች የሚሰሩት ትረካዎች እና እነኚህ በሙሉ የብዙዎች ዳሪዮስ ሞዲ እንግዲህ እነ ዜናነህ መኮንን ዳሪዮስ ሞዲ አሁን የሚያነብበት የድምፅ ቅላጼ አነጋገሩ ምኑ በቃ እኮ ማጂክ። ጆሮን አይንን ጨፍነ እኮ ጆሮ ዝም ብለህ ከፍተህ ብትሰማው በቃ ዜማ እኮ ነው የምትሰማው። እሑድ ፕሮግራም የሚሰሩ ቅዳሜ ወጣቶች ላይ ይሰሩ የነበሩት ብዙዎች አሉ። ሁሉንም ነበር ስታደምጥ ነበር? በቃ ማላደምጡ የለም። የሁሉም አድናቂ ነኝ። ስማቸውን ያልጠራኋቸው በሙሉ አድናቂዎች ነኝ። በጣም አክብሮት ይገባቸዋል። ግን እንደነገርኩ ቅድም ጊዜው ይዞቹ የሚመጣ ሰዎች አሉ። አሁንም ቢሆን ብዙም ማደንቃቸው ልጆች አሉ። በቃ ጊዜው የፈጠራቸው ይሄ እንትን ውስጥ መግባት የለብንም። ሁልጊዜ አንተ ከዛ ታልፍና ደግሞ ለዚህ ጄኔሬሽን የሚወጥ ሰው ይመጣል። በቃ ለጄኔሬሽኑ መልስ ይዞ የሚመጡ ሰዎች አሉ። ጊዜ ያመጣል፣ ጊዜ ይወስዳል። በቃ ቁጭ ብለህ ደግሞ እነሱን ኢንጆይ ማድረግ መናደድም የለብም። እንዲያልሰሩ ምናምን እያልክ እንትን ማለት የለብም። በጣም በቃ ይመጣሉ። ጊዜ የተሰጣቸው ሰዎች አሉ። በቃ ደስ ይላል። በቃ አሁን ወጣቶች የሚሰሩትን ሳይ ፍጥነታቸው፣ ልጆቼን ሳይ የልጆቼን የቴክኖሎጂ አጠቃቀም ፍጥነት ሳይ አንድ ምሳሌ ልንገርህ መሰለኝ። አንድ ጊዜ አንድ ፈተና ተፈተንኩ እና ፈተናው የሚሰጠው ኦንላይን ነው። ፈተናውን ሰራሁ። ያው እኛ ኦልድ ስኩል ስለሆን በደንብ ነው አጥንቼ ፈተናውን ሰራው ጨረስኩትና ጨረስኩ በኋላ በቃ ደግሞ ወዲያው ነው ታርሞ ውጤቱን የምታገኘው። ከዛ በኋላ ከሰውየው ጋር ፈተናውን ሰብሚት ካደረግኩ በኋላ ኢሜል ስንደራረግ ሰብሚት አድርጌያለሁ እኮ ጨርሻለሁ። ኧረ ሰብሚት አልተደረገም ሰዓቱ እየሄደ ነው ይለኛል። በቃ በጣም ሰብሚት አድርጌያለሁ እኮ ጨርሼ
ሰዓቱ የሄደ ነው፣ ሰሚት አልተደረገም። ሰዓቱ ካለፈ ደግሞ ችግር አለው። ከዛ በኋላ ቤት ማን አለ አለኝ እና ማይ ዶተር ኢዝ ሂር አልኩት። እሺ አለኝ እና ኮል ዩር ዶተር አለኝ እና በቃ መጣችና አየችው። የሚገርም ጨርሻለሁ ፈተናውን ሰርቼ፣ ግን የዘለልኳቸው ሰብሚት ማድረጊያ ኪዎች ነበሩ። እንግዲህ እነሱ ስላደረግ ሰውዬው ጋር ደረሰ። በቃ ይሄ ትውልድ የራሱ የሆነ ኳሊቲዎች አሉት፣ የራሱ የሆነ ጭንቅላታቸው በጣም ነው የሚገርም። ሚዲያ ላይ የማያቸው ልጆች አሁን የሚሰሯቸው ነገር ስመለከት ማይ ጉድነስ በጣም ነው ደስ የሚለኝ። በጣም ይሄዱ ናቸው። እንዴት ነው አንተ ሀሳብን በ3 ደቂቃ ማቅረብ የምችለው? አሁን ቲክቶክ ላይ የማያቸው በ3 ደቂቃ ጃንቲክ የሆነ ሀሳብን በ3 ደቂቃ ነግረው ሄደዋል። እኔ ቲክቶክ ላይ አንዳንድ ጊዜ እንትላለሁ እና አንድ ጊዜ 4 ደቂቃ ሰርቼ ጋሼ ያኮ ስራ አለብን ቶሎ ይበልል እና በ3 ደቂቃ በ2 ደቂቃ በ30 ሰከንድ ሀሳባቸውን የሚያቀርበው ያውም ሳይናገሩ በምስል የምታይበት ሁኔታ አለ እና just have to appreciate ጊዜ ነው በቃ ጊዜውን ትቀበልና ትላለህ። በቃ እውነት ነው። ያው በጋዜጠኝነት ህይወት ከብዙ ሰዎች ጋር የመገናኘት እድሉ አለ። ከአድማጮቹም ጋር የመገናኘት አለ። ከፕሮግራም ጋር ብዙ የሚነሱ ነገሮች አሉና ብዙ አስቂኝ ገጠመኞች አይጠፉምና እስኪ አንድ ሁለቱን ጀባ በለን። እንግዲህ አሁን ለምሳሌ ሰዎች በሬዲዮ ሲያውቁ ድምፅህን ይሰሙና ፊዚካሊ አንተን ይስሉሃል እና ከዛ በኋላ በቃ ስታገኛቸው ግራ ይገባቸዋል። እና አንድ መስሪያ ቤት ሄድኩኝ እና ሰውየውን ነገርኩት። እንደ ጥበቃ ነገር ነው ነገርኩት። እዚህ መስሪያ ቤት ጉዳይ ነበረኝ፣ ቀጠሮ ነበረኝ አልኩት። ምን አይነት ቀጠሮ አለኝ። አይ ቀጠሮ እዚህ ነበረኝ። ማን ነው የቀጠረ አለኝ። ከዛ ከሌ ይባላሉ ሚኒስትሩ ምናምን ነገር አልኩት እና ትናለው በቃ ብለህ እንትን ብዙም እንትን ሊለው አልቻለም። ሊያሳምነው አልቻለም። እንዴት ሊገናኝ? ከዛ ደግሞ ሁለተኛ ሌላ ሰው ጋር ነው የሚሄደው ብለው ሊያስገባኝ ይችል ይሆናል፣ ግን ሚኒስትሩ ጋር እና ከዛ ሊያስገባኝ አልቻለም ሰውየው እና ትንሽ ገፋ ማድረግ አለብኝ አሁን። አይ እኔ ደግሞ አንዳንድ ጊዜ ይከብዳል በእውነት እኔ ጋዜጠኛ ነኝ ምናምን ነኝ እንደዚህ ነኝ ክሊኒ ለማለት አንዳንድ ጊዜ ይከብደኛል። ምክንያቱም ሲምፕሊሲቲውን ትፈልገዋለህ። ከዛ በኋላ ጋዜጠኛ ነኝ ቀጠሮ ነበር አለ ነው የበለጠ አሁን ሰውየው የበለጠ ነገሩን አከረረው አለ። በቃ አከረረውና አሁን ሊለቀኝ ሊያስገባኝ እንደውም ተመልሼም ሊል ምን የሚያስኬደኝ አይነት አልሆንም። ሚስ ሪፕሬዘንቲንግ በሚባል እንግዲህ ያልሆንኩትን ነኝ በማለት ሁሉ ሊከሰኝ ሁሉ ነና በቃ እና ከዛ እንዴ ምንድን ነው ነገሩ አልከኝ አለኝ። እንደዚህ ነው እኮ ጋዜጠኛ ነኝና እዛ ልሄድ ነው አልኩት አለ። ከዛ በኋላ ከዛ ሌላ ወጣት ነገር መጣ። ትንሽ እያወራን እንትን አለኝ እና መጨረሻ ላይ ምንም ማድረግ አልቻልኩም። እኔ ከሌ ይባላለው የመጣሁት ከዚህ ከኤፍኤም እንትን ነው ምናምን ነገር ነው። በቃ አጠገቡ የሆነች ጋዜጣ ነገር ነበረች እና መጣና ሌላው ወጣቱ መጣ። እችን አንብብልኝ እስቲ አለኝ። በቃ ዳግማዊ ታሪኩን ለማረጋገጥ አንብብልኝ አለ። እኔ እኮ እከታተላለሁ እዚህ ይኸውች ሬዲዮ ታያታለህ፣ እዚህ ከፍቼ ነው ብለው የምሰማውም የእናንተኑ ጣቢያ ነው። ይሄም አለ አነበብኩኝ። በቃ ምንም ይልረሳ በቃ ደስ አለ። ጋዜጣው ላይ እንዲህ ስለው አይ በቃ ምናምን አለኝ።
ደስ አለኝ። በቃ ፍሬንድ ሆንን እና አስገባኝ። ተመልሼ ስመጣ ይቅርታ ምናምን ነገር አለ። ችግር የለም። እንደዛ አይነት ብዙ ነገሮች መታወቂያ ነበር ማለት ነው ድምፅ ማለት መታወቂያ ሳይታር ለምትገባው እንደ መስሪያ ቤት ስትገባ አንተ ግን ድምፅ አንብበህ ገባህ አንብበህ በቃ ሰውየው ማለት በኋላ እውነት እየመሰለው ስለመጣ ትንሽም ሊግባባኝ ፈለገና እስቲ ይችላል ይላል ነገር አለ ታናነበብኩኝ በቃ እንደዚህ አይነት ነገሮች ብዙ ነገሮች ይገጥመዋል። ሌላ ብዙ ኦፖርቹኒቲዎች አሉት ጋዜጠኝነት የሚያመጣልህ ብዙ ኦፖርቹኒቲዎች አሉ። በእኛ ሀገር ብዙ ሰዎች ሲጠቀሙ ማላየው ለምሳሌ በሌላው ዓለም ጋዜጠኛ ምን ማለት ነው? በቃ የመጨረሻው እንትን ማለት ነው። የመጨረሻው በሶሳይቲ ውስጥ ትልቅ ቦታ ከሚሰጣቸው ሰዎች መሃል አስተማሪዎች፣ ጋዜጠኞች ትልቅ ቦታ ነው የሚሰጣቸው። ፕራዮሪቲ የሚሰጣቸው ትልቅ ቦታ ነው የሚሰጣቸው። አመን ኦተር አም ራይተር ስትል በቃ ሰዎች ሁሉ እና እዚህም ሀገር ብዙ ጊዜ ይገጥመኛል አንዳንድ ስራዎችን እንደዚህ ምናምን አንዳንድ ነገር ስል እና በጣም ጥሩ ነገር ሙያ ማለት ነው እና በሌላው ዓለም ከፍተኛ ቦታ ነው የሚሰጠው። ለምሳሌ ነገር ኢትዮጵያ ውስጥ አሁን የአሜሪካ ኤምባሲ አለ። የአሜሪካ ኤምባሲ የፕሬስ ሴክሽን አለው እና ያው እዛ ፕሬስ ሴክሽን ውስጥ ብዙ ጊዜ የኛ ሀገር እንግዲህ ጋዜጠኞች ምናምን ብዙዎቹ አይሄዱም ወይ አይጠይቁትም። ሰውየው የፕሬስ ኦፊሰር አለ እዛ እና ዲፕሎማት ነው። እንግዲህ እኔ አንድ ቀንደታ አሜሪካኖች ሚኒስትሮቻቸውን ሚኒስትር አይሏቸውም፣ ሴክሬተሪ ነው የሚሏቸው። ሴክሬተሪ ኦፍ ስቴት፣ ሴክሬተሪ ኦፍ ዲፌንስ፣ ሴክሬተሪ ኦፍ አግሪካልቸር ነው የሚሏቸው። ለምንድን ነው ሚኒስትር የማትሏቸው የሚል ጥያቄ አሰብኩና እንደው በአጋጣሚ ደወልኩኝ እና አሜሪካ ኤምባሲ ፕሬስ ሴክሬተሪውን አገኘሁት እና ይህንን ልጠይቅ ፈልጌ ነው አለኝ። በቃ ይህን ለማወቅ ፈልገህ ነው የደወልከው አለኝ። እኔ ማንም እዚህ ሀገር ከመጣሁ 3 ዓመቴ ነው። ሰው ደውሎ ጠይቆኝ አቅም ጋዜጠኛ እንዲህ አይነት ጥያቄ ጠይቆኝ አቅም እመጣለሁ በቃ ቢሮ ድረስ አለኝ። በጣም ያ ሰው በብዙ ነገር ይረዳኝ ሰው ነው። በብዙ ነገር በቃ በብዙ መጽሐፍት በብዙ ኢንፎርሜሽን በቃ በቂ ምላሽ ሰጠህ። ግን ለምን ሚኒስትሮቻቸው ለምን ሚኒስትር እንደማይሉ ለምን ሴክሬታሪ እንደሚሉ ከእንግሊዝ ጋር ባላቸው ልዩነት የተነሳ የተለያዩ ነገሮችን አስረዳኝ ለምን እንትን እንደሚሉ እና ጋዜጠኝነት አሁንም በጋዜጠኝነት ዓለም ላሉ ሰዎች ትልቅ ሙያ የተከበረ ሙያ ነው እና ማለት ነው። ተመልካቾቼ የኛ ሰው በካናዳ በዘላለም ሙላቱ የዩቲዩብ ቻናል እየተከታተላችሁ ነው። ዘላለም ሙላቱ ብላችሁ ገብታችሁ ቻናሌን ሰብስክራይብ አድርጉ። ሼር፣ ላይክ፣ ኮሜንት ማድረጋችሁ እንዳትዘነጉ። የኛ ሰው በካናዳ ምን እያደረገ ነው? ኑሮ በካናዳ ምን ይመስላል? ከዳግማዊ ታሪኩ ጋር ጥሩ ቆይታ እያደረግን ነው። አሁን ደግሞ ወደ ካናዳ ልንሻገር ነው። ከኢትዮጵያ እንዴት ወደ ካናዳ ልትመጣ ቻልክ? የመጣበት አጋጣሚ ምክንያቱ ምን ነበር? ወደ ካናዳ የመጣሁት እንግዲህ ለስልጠና ነው። ያው ከዛ በኋላ አልሄድኩም። እንግዲህ ለስልጠና ነው። ሬዲዮ ጣቢያው ነበር የላከም? ያው በራስህ ነው? በራሴ ሳይሆን በመንግስትና እንግዲህ በሬዲዮ ጣቢያው ነው እንጂ አሁን ውጭ የመውጣት እቅድ ነበረ? ድንገት ነው ይሄ አጋጣሚ የተፈጠረው? ድንገት ነው የተሰደድከው? ድንገት ነው። መሰደድ የሚለውን ነገር ብዙ አልወደውም። መሰደድ የሚለው ነገር ብዙ አይስማማኝም። ግን የምታገኛቸው ነገሮች እንግዲህ በዛን ጊዜውም ከባድ ነው። ስንት ዓመተ ምህረት ነበር? 2006 ከመሆኑ በፊት ማለት ነው። 2005 2006 ካናዳ እንደመጣ ምን ገጠመ? ግራ ማጋባት፣ መጨነቅ፣ መደንገጥ እንደዚህ አይነት ነገር አልተፈጠረብህም? ብዙም እንደዛ ነገር አልተፈጠረም። ምክንያቱም በቃ ያው ኮሚኒቲ ውስጥ ሰዎች ታገኛለህ። ገባህ? እኔ ያገኘኋቸው ሰዎች በጣም ጥሩ ሰዎች ነበሩ፣ የሚያግዙ መንገድ የሚያሳዩ። አሁን ደግሞ ለሚመጡ ሰዎች
ቴክኖሎጂው መንገድ ያሳያል። ብዙ አንብበ ብዙ ተዘጋጅተ ብዙ ነገሮችን ማድረግ ትችላለህ። ከካናዳ ከመግባት በፊት በኤፍኤም አዲስ 97.1 እየሰራህ ነበርና ከሀገር ስትወጣ የመጨረሻ የሰራውን ፕሮግራም ታስታውሰዋለህ? ትዝ አይለኝም። በጣም ብዙ ትዝ አይለኝም። በጣም ያው መደበኛ ፕሮግራሞችን ነው የምሰራው። ሰራቸው የነበሩት ፕሮግራሞች ሳምንቱ በታሪክ ውስጥ፣ የህትመት ፍታ፣ የኤችአይቪ ዙሪያ ውይይት፣ ጥያቄና መልስ፣ እንደዚህ ነው የምሰራው። ካናዳ ከመጣህ በኋላ እዚህ ሆነ ዘገባዎችን ወደ አገር ቤት የምታደርስበት አጋጣሚ ነበረ ወይስ በቃ ሙሉ በሙሉ ነው ጠቅለዚህ የገባው? አይ ብዙም እንትን እምላቸው አሁን ሪሰንት አመታት ላይ ያው ብዙ እድሎች አሉ። ብዙ ነገሮችን ትሰራለህ። በሶሻል ሚዲያም ላይ ብዙ ነገር ትሰራለህ። ግን በዛን ጊዜ በነበረው ጊዜ ብዙም እንትን አልነበረም። ምክንያቱም አስታውሳለሁ አበበ ፈለቀ ወደ አሜሪካ ሲሄድ ከዛ በፊት ፋሽንና ውበት የሚል ፕሮግራም ይሰራ ነበርና ከዛ ሆኖ የተወሰኑ ፕሮግራሞች ያስተላልፍ ነበር ፋሽንና ውበትን በተመለከተ። ከዛ በኋላ ነው እንግዲህ እንደውም ሲቀለድ ይሁን እውነት ይሁን ውሸት አላውቅም፣ ሲቀለድ ምን አለ አንድ 3-4 ዘገባዎችን ከአሜሪካ ላከና አራተኛውን ያው በፖስታ ጠብቆ አይነት ነው እዛ የቀረበት አጋጣሚ አለና እንዲህ አይነት ነገር ከገጠመ ምናልባት ዘገባዎችን ከዚህ ተሰራ ነበር ወይ የሚለው ነገር ነበር። አልሰራም። ካናዳ እንደመጣ ምን ስራዎችን ሰራ? ምናልባት ከሙያ ጋር የተያያዙ ስራዎችን ለመስራት እድሉ ብዙም ያመች ስለማይሆን ምን የተለያዩ አይነት ስራዎችን ትሰራለህ። መቼም ዝርዝር የማትሰራው አይነት ስራ የለም። እዚህም ግን እንደመጣው ለምሳሌ እኮ እዚህ ኮሚኒቲው ራሱ ሬዲዮ ጣቢያ ነበረው እኮ ቺን ሬዲዮ ላይ ሬዲዮ ጣቢያ ነበረው። የተለያዩ ነገሮችንም በግል ትሰራለህ እና ብዙ አይነት ስራዎችን ትሰራለህ። ምንም ማትሰራው ነገር አለ? ሁሉን ነገር ትሰራለህ። በምትችለው መንገድ ትማራለህ። እንግዲህ ይሄ ነው። ብዙም እንትን የምላቸው ነገሮች የሉም። ግን የተለየ የሰራው ስራ የለም የምታስታውሰው? በተለየ ሁኔታ እንደመጣ ሰርተው ወይ ቻሌንጅ ያደረገ? ብዙም ይሄን ያህል ቻሌንጅ የሆነ ነገር አልገጠመኝም። በዛ ላይ ደግሞ በቃ እኔ አእምሮዬ ዝግጁ ነው፣ ምንም ነገር እንትን ለማለት ዝግጁ ነው እና ብዙም ይሄን ያህል ቻሌንጅ የሆነ ነገር አልገጠመኝም። ካናዳ ከመጣህ እንግዲህ ወደ 20 ዓመት ሆኖኛል ብለሃል። ወደ ኢትዮጵያ የሄድክበት አጋጣሚ ነበር? አዎ ሄጃለሁ። ከ4-5 ዓመት በፊት ሄጃለሁ። አንድ ጊዜ ነው? አዎ አንድ ጊዜ ነው። የት ሄድክ? ምንን ለማየት ፈልገህ ነበር? ብዙ ነገር ለማየት እንትን አላልኩም፣ ግን ቤተሰብን የምጠይቃቸው እንትን የምትላቸው ሰዎች አሉ። ብዙም የሄድኩበት ጊዜ ኮቪድ እንዳለቀ ጊዜ ትግራይ ውስጥ የነበረው ጦርነት ምናምን ትንሽ አገሪቱ ውስጥ ብቻ የነበረው ነገር ትንሽ ተርበስበስ ያለ ስለነበረ በግሌ በጣም ፕራይቬሲን ወደዋለሁ። የራሴን ፕራይቬሲ ወዳለሁ። ስለዚህ ብዙም እንትን ብዙ ያስፈልገኛል ብዬ አላምንም። ብዙ ፐብሊሳይዝድ የሚደረጉ ነገሮች የሉኝም። የግል እንትኔን በጣም ስለምወደው በቃ እንደዛ አይነት ነገር ነው። ኑሮ በካናዳ ምን ይመስላል? የኛ ሰው በካናዳ ምን እየሰራ ነው? ኑሮ በካናዳ ጥሩ ነው ነው የምልህ። እያንዳንዱ ሰው እንዳያያዙ ነው፣ ራስን እንደምትመራበት መንገድ ነው። ግን ለእኔ ይስማማኛል። ጥሩ ነው የምለው። ይህን ያህል ዩኒክ የሆነ ኤክስፒሪየንስ የለኝም። የሚነገር አይነት ብዙ ኤክስፒሪየንስ የለኝም። በካናዳ ስትመጣ ይሄ የካናዳ ራሱ የቻለ የካናዳ ላይፍ ስታይል አለ። የካናዳ ላይፍ ስታይል እንዳለ ሆኖ አንተ ስትመጣ በጣም ያስገረመ ነገር፣ ለየት ያለ ነገር የሆነ ምንድን ነው? ለምሳሌ ካናዳውያኖች ብዙ ጊዜ ይታወቃሉ ይሄ እንደኛ ሀገር ማህበራዊ ህይወት ሳይሆን ግላይነት ነው የሚበጣውና
ምን ይመስላል ነው ግላይነታችሁ ምክንያቱ? አዎ እንግዲህ ከኛ ማህበረሰብ ጋር ይለያል። ኢትዮጵያ ከነበረው ማህበረሰብ ጋር ይለያል። ሁለተኛ ብዙ የሚያውቅ ሰው ኢትዮጵያ ውስጥ ሆነ አሁን በዙሪያ ብዙ ሰዎች ይኖራሉ። ምን እንደምትሰራ ያውቃሉ፣ ማን እንደሆንክ ያውቃሉ። እዚህ ስትመጣ ብዙ ሰው ላያውቅህ ይችላል። ያ በሁለት መንገድ ነው። አለመታወቅ ምናልባት ትንሽ ብቸኝነትና የሆነ ባህር ውስጥ የገባ ሊመስል ይችላል። ያዘ ዌይ ራውንድ ደግሞ ነፃነትን ታገኛለህ። ራስህን የመሆን ነፃነት ያለ ብዙ ሀስል በቃ ራስህን ሆነ ራስህን ለማድመጥ እረፍት ለማድረግ በቃ ኦርዲነሪ ስትሆን ደግሞ ብታገኛቸው ብዙ ነፃነቶች አሉ እና በዛ በኩል ጥሩ ነው። ግን ይሄ እንግዲህ አሁን እንደምታውቀው የካናዳ ሕዝብ ጥሩ ሕዝብ ነው። በጣም ጥሩ ሀገር፣ የተባረከች ሀገር ናት። ሰማለሁ ሰዎች በተለያየ ነገር ኮምፕሌን ሲያደርጉ፣ ግን ይሄ በጣም ጥሩ ሀገር ነው። ብዙ ኦፖርቹኒቲዎች ያሉበት ሀገር ነው። ስለዚህ ለእኔ በጣም ጥሩ ሆኖ ነው ያገኘሁት። በአንድ በኩል ደግሞ ብዙ ነገሮችን ስታገኝ ደግሞ የምታጣቸው ብዙ ነገሮች ይኖራሉ። ማህበራዊ እንትንህ በሀገርህ ብትሆን ልትሰራቸው የምትላቸው ልታበረክታቸው የምትችላቸውን ነገሮች እንትን ላትል ትችላለህ። እንደዛ አይነት ነገር ነው ያለው። ያው በብዛት የምትመለከታቸው ለምሳሌ በባቡር ሲሄዱ ወይ በባስ ወይ በእግራቸውም ሲጓዙ ኤርፎን ወይንም ደግሞ ሄድፎን አድርገው ምንም ቢፈጠር በቃ ዞር ብሎ የማይመለከቱበት ሁኔታ አለ። ይሄ ግላይነታቸው ነው። ልክ እንደኛ የሶሻል ላይፍ የተለመደ አይደለም እዚህ ሀገር። አኗኗርህም እንደዛ ነው። የዳግማዊ ህይወትስ ወደ ግላይነቱ የተሳበ ነው ወይንስ ማህበራዊነቱ ይሄ ድሮ የምናውቀው ማህበራዊ የለመደ ዳግማዊ ነው? ለማህበራዊ ህይወት ብትፈልግም እንግዲህ ላታገኝ የምትችልባቸው ብዙ ሁኔታዎች አሉ። ማህበራዊ ህይወትን ለመቀጠል በጣም ከበድ የሚሉባቸው ሁኔታዎች አሉ። ምክንያቱም ስራዎች አሉ፣ ኃላፊነቶች አሉ እና እነኛ ወጥረው ይዘዋል። ግን በእኔ በግሌ አሁን ባለው ዘመን ከኢትዮጵያ ብዙ የምታጣው ነገር የለም። ከካልቸርህ ብዙ የምታጣው ነገር የለም። ስነ ጽሁፍ ቢሆን ምን ቢሆን አርት ቢሆን ሁሉ ነገር አለ እና ዩቲዩብ ላይ ገብተህ ትሰማለህ፣ ታደምጣለህ፣ ራስን አፕዴት ታደርጋለህ። እንደዛ አይነት ነገሮችን ትሰራለህ። ሪሰንትሊ ለምሳሌ ባለፉት 7-8 ዓመታት ራሴን ያስተማርኩትና እንትን ለማለት የፈለግኩት ነገር እንደ የሚዲያ ክሪቲክስ የኢትዮጵያ ሚዲያዎች ላይ ምንድን ነው የሚለውን ነገር እሱን በመስራት ነው። አንዳንድ ነገሮችን በማየት ኮሜንት በመስጠት እነኝን ነገሮች አደርጋለሁ እና ብዙ አሁን ርቀቱ በጣም ጠባብ ነው። ካናዳ ከመጣ ምን የተለየ ነገር ገጠመ? ለምሳሌ አዝናኝ ነገሮች ሊገጥሙ ይችላል፣ የሚያሳዝን ነገር ሊገጥም ይችላል እና እስቲ በካናዳ የገጠመ የተለየ ነገር የሚያስቅም ሊሆን ይችላል። ለምሳሌ እኔ ከመጣሁ በኋላ አንድ ጊዜ በጣም ወደቅኩ። በጣም በረዶ ጣለኝ። በረዶ አንሸራቶ በጣም ነው የወደቅኩት። በጣም ነው የጎዳኝ እና ይሄ ጥቁር አይስ ብላክ አይስ የሚሉት እንትን ላይ እዚህ ነገሩ ነጣ ያለ ነገር ነው የምታየው። ምን አይታይህም። ነጩ በረዶ ቢሆን ትረግጣለህ። አስፋልት ነው የሚመስለው። አዎ በቃ እሱ ላይ ረግጬ በጣም ጣለኝ። ከባድ ነው። ሌላው ለምሳሌ አንዳንድ ቀን ፀሐይ ይወጣና ፀሐይ ነው በቃ ሙቅ ነው ብለህ ስታስብ በጣም ቀዝቃዛ ይሆናል። ሰማዩ ክፍት ይሆንና በቃ እና እንደዚህ በመስኮት አይቼ ወጥቼ በቃ ጥብስ አድርጎኝ ሲመጣ ከዛ በኋላ ወይዘሩን ማየት ስንት እንደሆነ ማይነስ ስንት እንደሆነ የምታውቅበት ብዙ መንገድ አለ። አዎ የካናዳ አየር ብዙ ጊዜ አይታመንም። በጣም አሁን በዜና ራሱ እኮ ከዜና ከሚሰሩት ሰዎች በጣም ታዋቂዎቹ ዌዘር ፎርካስት የሚነግሩ ሰዎች ናቸው እና የትራፊክ እንትን የሚሉ ሰዎች ናቸው
እኛ ሀገር አሁን ቢወጣ ቢወርድ ምን ያህል ይወርዳል? ቅዝቃዜው ቢጨምር ቢቀንስ ብዙ አይቀንስ ማለት። እዚህ ግን የህይወትና የሞት ጉዳይ ነው። የህይወትና የሞት ጉዳይ ነው። አንድ ቀን እንደውም እንደዚህ ገጠመኝ። እዚህ ገጥሞ እንደሆነ አላቅም። አንድ ቀን ቶርኔዶ ምን እንደሆነ አላቅም። ቶርኔዶ እንደዚህ የሚጠቀለለው ንፋስ እንደዚህ የሚጠቀለል ነገር ነው እና ቶርኔዶ በሰዓት ብዙ 100 ኪሎ ሜትር ሊሄድ ይችላል። በቃ የሆነ እንትኗ ደግሞ አይኗ የሚሏት አለች። የቶርኔዶዋ ሴንተር ማለት ናት። እና ቶርኔዶ እየመጣ ነው በዚህ በኩል ምናምን ይላሉ እና እየሰማው ነው፣ ዜናውን እየሰማው ነው። እኔ ደግሞ አብኖ አይዲያ የመሰለኝ በቃ ኃይለኛ ዝናብ ምናምን ነው እና ልክ ከነበርኩበት ቦታ ትንሽ አለፍ ብሎ በቃ እንዲህ ተሽከረከረ። በቃ ያላነስ በጣም ነው ያስደነገጠኝ። እና የሚያልፍበት ቦታ አለ፣ የሚያልፍበት መስመር አለ። በቃ እንዲህ ተሽከረከረ። የሚያነሳውን አነሳ፣ ምን አለ፣ ወዲያው ጭልምልም አለ። ወዲያው ደግሞ በቃ እንትን ሆነ፣ ብርሃኑ ነገር ሆነና እንደሱ አይነት ነገሮች ወይዘሩ ምናምን በጣም ጥንቃቄ ይጠይቃልና ለዚህ ነው እዚህ ሀገር ዌዘር ፎርካስት የሚነግሩ ጋዜጠኞቹ በጣም ታዋቂ የሚሆኑት። እሱን አይተን ነው እኛ የምንወጣው። አንዳንዴ እኮ መስታወት መጋረጃ ገለጥ አድርገህ ፀሐይ ብልጭ ያለ ፀሐይ ያየ ይሄ በተለይ ብለህ ስትወጣ በጣም ቅዝቃዜ እንደ ቶርኔዶ ምናምን ያሉ ነገሮች በጣም አደገኛ ነገሮች ናቸው። መኪናውን ሁሉ ሊያነሳው ይችላል። እና በቃ ልክ እንደዚህ ፊት ለፊቴ ነው እንዲህ ነው የተሽከረከረው። በቃ ሲሽከረከር ወደና ሄደ። በቃ ወዴት እንደሄደ እንጃ። እና እንደዚህ አይነት ነገሮች በኤክስፒሪየንስ ነው የምታውቃቸው። እኛ እንግዲህ አየር ትንበያ አይተን ነው የምንወጣው። የግዴታ ነው፣ ምክንያቱም ዛሬ ኔጌቲቭ ነው። ሰዓቶችን፣ አጠባበቆችን፣ ቀጠሮ አሰጣጥ ቀጠሮችን፣ የሰዓት አጠባበቆችን እንደዚህ አይነት ነገሮች ይገጥማል። ቴንኪውን ምናምንን ለምሳሌ ሰዎች በር ይዙልሃል ስትገባ ስትወጣ። ቴንኪው ካላልካቸው ራሳቸው አውቀው ወጋ ላይ ያደረጉ ቴንኪው ይለዋል። እንዲህ አይነት ነገሮች ቴንኪው ፕሊዝ፣ ቴንኪው ፕሊዝ። እዚህ ሀገር ሌላ ሰው ነገር ባያውቅ ሰው እንግዲህ ችቆልም አውቃ አለብህ። ቴንኪው ፕሊዝ እዛው አፍ ላይ ያስቀምጠህ እኮ ምን ችግር አለ? ቴንኪው ፕሊዝ ቴንኪው መልመድ አለብን። ሁለተኛ ሲስቁ ተደስተው እንዳልሆነ ማወቅ አለብህ። ከስራ እያባረሩ እኮ ሊስቁ ይችላሉ። ፋየርድ ሊሉ ይችላል። መሳቅ ማለት ፊት ላይ ፈገግታ ማሳየት ማለት ያው ፈገግታ አለ፣ ግን ያ ማለት ሁሉ ነገር እንትን ነው ማለት አይደለም። ግን በቃ ፈገግ እያሉ ብዙ ነገር ሊነግሩ ይችላሉና ስለዚህ እንደ አየሩ እነሱም አይታወቁም፣ እውነተኛ ባህሪያቸውን አታውቅም። እና እውነት ነው እያየን ነው። በጣም ሪዘርቭድ ህዝቦች ናቸው፣ ዝምተኛ ህዝቦች ናቸው። በጣም ፌርነስ ያለበት አገር ነው። ስናት ፌር ይላል፣ ፌር አይደለም። እኛ ምናልባት ለሀገራችን የሚሆነው ተሞክሮ ለምሳሌ ብዙዎቹ በእምነትም በምንም ብትሄድ ብዙም ግን when it comes to fairness በጣም ፌር ነው። ብዙ ነገሮች ፌር ናቸው። ያው እኛ ሀገር እንግዲህ የአየር ትንበያ አንድ ወዳጄ የነገረኝ በጣም ነው የሚያዝናናኝ ነው። እኛ እዚህ አይተን ነው የምንሄደው አይደል? በሞባይላችን ላይ አለ ወይዘሩን አይተን ነው የምንወጣው። ቅዝቃዜ ነው ምን ያህል ነው ብለህ ጃኬትህን ደርበህ ወይ በካፖርትም ካለ ወይ ግላቭም ካለ ለማድረግ አይተን የምትወጣውና እኔ ጓደኛዬ ግን ሲነግረኝ እኛ ሰፈር ሜትሮሎጂ የሚሰራ ሰው እያለ እና እኔ እሱን አይቼ የእሱን አለባበስ አይቼ ነው የምወጣው እና ትንሽ ካፖርት አድርጎ ከወጣ ዛሬ ብርድ አለ ብዬ ደረብ አደርጋለሁ። አንድ ቀን ግን በሸሚዝ ወጥቶ እኔም በቲሸርት ወጥቼ ጉድ ያደረገኛ ይለኛ ዝናብ ጥሏል። ብዙ ስትቀየር ብዙ እንትን የምትላቸው መቀየር ያለብህ አስተሳሰቦች፣ መቀየር ያለብህ አካሄዶች ሊኖሩ ይችላሉ። ለምሳሌ እዚህም ቢሆን እኮ ማህበራዊ ግንኙነቶችን ማጣት የለብህም። ወይ በቤተ ክርስቲያን
ወይ በተለያዩ መንገዶች አታችድ መሆን አለብህ። ያለበለዚያ ብቻህን በምትሆንበት ጊዜ የት እንደደረስክ እኮ ላይታወቅ ይችላል። የት እንደደረስክ ላይታወቅ ይችላል። እነኚህ ነገሮች በጣም አስፈላጊ ናቸው። የት እንደ ማህበራዊ የሆነ ሶሻል ሰርክል ሊኖር ይገባል። የት ገባ ብሎ የሚጠይቅህ የት ነህ ብሎ የሚጠይቅህ ወይም ኮሚኒኬት የምታደርግበት ሊኖር ይችላል እና እነኚህ ነገሮች አስፈላጊ ናቸው። የካናዳ ህይወት ከባድ ነው ወይስ ቀለል አድርገህ የምትኖረው ኑሮ ነው? ከባድም ነው ቀላልም ነው። በምን አንጻር ነው? ለምሳሌ መሰረታዊ የሆኑ ነገሮችን ለማግኘት ከባድ አይደለም። መሰረታዊ የሆኑ ነገሮችን ለማግኘት ከባድ አይደለም። ግን ራስህን አእምሮህን አዘጋጅተህ አረጋግተህ መኖር መቻል አለብህ እንጂ ከባድ አድርጌ አድርገው። ግን ምንድን ነው የምትፈልገው? አንዳንድ ሰው እንትኑ ኤክስፔክቴሽኑ በጣም ከፍተኛ ነው። ያው ጠበቀው የመጡት ነገር በጣም ብዙ ኤክስፔክቴሽን ይዘው የሚመጡ ሰዎች አሉ እና ከባድ ነው። ለምሳሌ ኢትዮጵያ ውስጥ በጣም በሆነ ሙያ ላይ የተሰማራ ሰው መጥቶ እዚህም እንደዛ በዛ ሙያ ላይ ሊሰማራ ላይ ይችላል። ምናልባትም ያ ሙያ እዚህ ሀገር ምንም ብዙም ገንዘብ የሚያስገኝ ላይሆን ይችላል እና እንደ ኤክስፔክቴሽን ነው። ምንድን ነው ኤክስፔክት የምታደርገው? እዚህ ሀገር ስለመጣህ ደግሞ እኔ ያው ካናዳ ስለኖርኩ ሁሉን ነገር አውቃለሁ የጨረስኩ ሰው ነኝ ማለት አይደለም። ሰውየው ነው የመጣው እኮ ምንም ሌላ ነገር የሆነ ነገር የለም። ሰውየው ነው ከዛ ሀገር ተነስቶ የመጣው ሰውየው ነው እና የምንም ነገር የሚጨምርልህ ብዙ ነገር የለም። አንተ ነህ ያው ሰውዬ ነው እዚህ ያለው ራሱን በተለያዩ ነገሮች ካልገነባ ምንም የሚጨምርልህ ካልገነባ ስለ በማስተዋል በዊዝደም እንዴት መኖር እንዳለበት እንትን በማለት እንትን ካላለ ካናዳ መኖር ምንም የሚያመላክተው ነገር ያለ አይመስለኝም። እዚህ ከተማ አንድ ሰው ነበረ አንዲት አካባቢ ብቻ ነው የኖረው ለብዙ ዓመትና ሰውየው አሁን ከዛ በኋላ በጣም ነገሮቹ ውስን ነበሩ። ይሄዳል፣ ይገባል፣ ይወጣል። እዛቸው ሰፈር ነው የሚኖረው። ከጥቂት ጊዜ በኋላ ወደ ተለያዩ ቦታዎች ይዘውት ሄዱና እንዲህ ያለ በቃ ሰውየው ይህ ሀገር እንዲህም አለው እንዴ ያለ እንደዛም ልትሆን ትችላለህ እኮ ምንም እንትን ነህ ማለት እዚህ ሀገር ስለኖርክ የተለየ ነገር ነው ማለት አይደለም። ስለዚህ ራስህን ቀለል የምታደርገው ልታከብደው ከፈለግ ታከብደዋለህ። ሁለተኛ ራስህን ማወቅ አለብህ። እኔ የህይወት ተሞክሮ የሚያሳየኝ ነው። ሰው እንደ ወላጆቻችን እኮ እንዲህ ይላሉ፣ ሰው እንደ ቤቱ እንጂ እንደ ጎረቤቱ አይኖርም። ሰዎች በምን አልፈው ምን አድርገው የት እንደደረሱ አንተ አታውቅም። ብዙ ሰዎች የሚነግሩኝም እንድሰማ የምፈልገውን ነገር ነው እንጂ ሁሉንም ነገር አይነግሩም። ቻሌንጆቹ ብዙ ሰዎች አይነግሩም። አንተ እንድትሰማ ስለነሱ እንድትፈጥር የሚፈልጉትን ኢሜጅ ለመፍጠር የሆነ ነገር ይነግሩሃል እንጂ ሁሉን ነገር አይነግሩም። ሁሉም ሰዎች አይደሉም፣ አንዳንድ ሰዎች የሚነግሩዋሉ። እና ሁልጊዜ ይህንን ማስተዋል አለብህ። አንተ ነው ወሳኝ። አንተ ለራስህ ነው የምትኖረው። ወሳኙም አንተ ነው። አዎ፣ ከሶሳይቲው ደግሞ ውጭ ልትሆን አትችልም። በራሳችን ህብረተሰብ ውስጥ እየኖርን እኔ ብዙ ጊዜ የምመለከተው ነገር የራስህን ህዝብ ማሳነስም መውቀስም ዲሞናይዝ ማድረግም የለብም። የራስህ አበሻ እንዲህ ነው፣ አበሻ እንዲህ ነው፣ አበሻ እንዲህ ነው፣ አበሻ እንዲህ ነው ስትል መኖር የለብም። እንዴ የወጣንበት ማህበረሰብ እኮ ነው። ሌሎችንም በሄደ እኮ ብትጠይቅ አሁን ይገርሙኛል። አሁን ስሪላንካዎች ጋር ከፑንጃቢዎች ጋር ፊሊፒኖች ጋር ከብዙዎቹ ጋር የመስራትም ብዙ የማውራትም እድል ይገጥመኛል። እነሱ ማህበረሰብ ውስጥ አለ፣ ይወዳደራሉ፣ አሁን ይፎካከራሉ። አንደኛው የሆነ ነገር ከገዛ ሌላኛው ሄዶ ይገዛል። የተወሰኑ ማህበረሰቦች አሉ አሁን ሌክዠሪየስ የሆነ ነገር ብቻ የሚወዱ። እኛ ማህበረሰብ ብቻ አይደለም፣ ሁሉም ማህበረሰብ ውስጥ ያሉ ነገሮች አሉና በቃ ለራስህ ክብር ሰጥተህ ለማህበረሰብ ክብር ሰጥተህ መድረስ እስከምችለው ደርሰህ በዚህ ማህበረሰብ ውስጥ ደግሞ
እንደው ኮምፒት እኮ ካረግ ኮምፒት ማድረግ ያለብህ ከሌሎቹ ጋር ነው። ከዛው ከህዝብ ጋር አይደለም፣ ከሌሎቹ ጋር ነው ኮምፒት ማድረግ ያለብህ። ከዚህ ደግሞ በዚህ ማህበረሰብ ውስጥ ደግሞ ስትኖር ሁልጊዜ ቶፕ ላይ ልትገኝ አትችልም። ከአንተም በታች ሰዎች አሉ፣ ከአንተም በላይ ሰዎች አሉ። ሁላችንም አንደኛ መሆናችን። ስለዚህ ሪላክስ፣ ቀለል ወጣት ስትሆን ደግሞ ታግለህ ምን ብለህ መውጣት እንትን ማለት አለ። ምን ይችላል ብትቸገር ምን ትሆናለህ? ምንም አትሆንም። እዚህ ሀገር እኮ ቦተሙ ይታወቃል። ሄደህ የምትወድቅበት ቦተሙ ይታወቃል። ኢትዮጵያ ነው ቦተሙን የማታውቀው። እዚህ ግን ይታወቃል። የት ጋር ሄደህ ቁጭ እንደምትል መጨረሻውን ሌቭል ታውቀዋል። መጨረሻ የምትባለው ሌቭል ሊያስኖር የሚችል ሌቭል ስለሆነ ምንድን ነው የሚያሰጋ? ዝም ብለህ እንትን ማለት ትችላለህ። በአንተ አማካኝነት ወደ ካናዳ የመጣ ሰው አለ? አንተ እድሉን አመቻችተለት? እንግዲህ አንዳንድ በዚህ አሁን በቸርቻችን ስፖንሰርሺፕ ፕሮግራም ምናምን ሲደረግ የስ ወደፊት ስለማስመጣት እንዲመጣ ለማድረግ የምትፈልገው አጋጣሚ በተለየ ምክንያት ከመጣ እንግዲህ እኔ አላቅም። ምን የማድረግ ስልጣን አለኝ ብለህ ነው እኮ። ሰውየው በተለያየ ምክንያት ሊመጣ ይችላል። ያው ወይ ፎርም በመሙላት ኢንፎርሜሽን በመስጠት ለብዙ ሰው አግዛለሁ። ኢንፎርሜሽን በመስጠት እንዲህ ብታደርጉት በማለት ከዛ ውጭ እንግዲህ አንዳንድ የትምህርት ዕድሎችን ለብዙ ሰዎች ኢንፎርሜሽን ይሰጣል። እንኳን በግል ይቅርና በራሴ በዌብሳይቶች በእንትኖች በገጾች ምናምን ላይ ሼር ያደርጋሉ የማገኘውን በሙሉ። ረጅም ዓመት እዚህ ካናዳ የኖሩ ሰዎች አዲስ ለሚመጡት ሰዎች አቀባበል ላይ በጣም ጥሩ አቀባበል የሚያደርጉ እንዳሉ ሁሉ ገና ስታያቸው ፊታቸው የሚለዋወጡ ሰዎች ይገጥማሉና በእርግጥ እኔ ያው ከድሮ ከኢትዮጵያ እያለን ኤፍኤም አዲስ 97.1 እያለን እንተዋወቃለንና ገና ካናዳ ስመጣ ቤት ወስደ ምሳ ጋብዘኛል። የፋሲካ ቀን ነው አስታውሳለሁ። እንደውም እንደመጣው ዶሮ ወጥ የበላሁት ካናዳ አንተ ቤት ነውና አረሳውም። ጥሩ እንግዳ ተቀባይ ነህ። ለእኔ ብቻ ነው ወይንስ እንዴት ነው? ሁሉንም እንግዳ ተቀባይ ነህ? በተቻለኝ አቅም እንግዳ ለመቀበል ሞክራለሁ። ምናልባት አንዳንድ ሰዎች አገሩ የሚሞላ የሚመስላቸውም ሰዎች ሊኖሩ ይችላሉ። የነሱ አለ በእነሱ ትከሻ ላይ አይደል ያለው። የካናዳ መንግስት ይጨነቅበት እንጂ እዚህ ሀገር መተህ ቁጭ ብለህ አይደለም የምትኖረው። ምትሰራ ኮንክ ትሰራለህ፣ የምትማር ኮንክ ትማራለህ። ሰው በዛ ብለው ቢናደዱ ሰዎች ያጋጥሙኛል። ለምን ከተቻለና እዚህ ሀገር ሰርቶ መኖር መማር የሚችሉ ከሆነ እኔ ለምን የኢትዮጵያ ሕዝብ በሙሉ ለምን አይመጣም? ምን ችግር አለው? አንተ አይደል የምታድው? አንዳንድ ሰዎች እንደዛ አይነት ነገር አያለው። የኛ ሰው በዛ አበሻማ ላይበት ሊሄድ ይለዋል። ሰው አበሻማ ታይበት ከአበሻም ደግሞ ተላቀቁ ብትላቸው አይላቀቁም። እኔ የምኖርበት አካባቢ አበሻ የለም የሚሉ ሰዎች ገጥመው አያውቁም። ምን ማለት ነው? እኔን የመሰሉ ሰዎች ማየት ይፈልጋሉ። ልጆቼ እነሱን የሚመስሉ ሰዎች ማየት ይፈልጋሉ። የእነሱ አይነት ከለር ያለው ሰው ማየት ይፈልጋሉ። በጣም ነው እንትናቸው የሚጨምረው። እና እንደዚህ አይነት አሳሰብ ማስወገድ አለብን። እንዴ ሰውየው ይምጣ እንጂ በትክክለኛው መንገድ ይምጣ። አታሳድገው፣ አታበላው። አዎ የካናዳን መንግስት ለሱ የተለየ ነገር የሚሰጠው እኮ ነገር የለም። ለሌሎች የሚደረገውን ነገር ሰውየው በእግሩ እስኪቆም ያርግለት። ምን ችግር አለ? ጥሩ እንግዳ ተቀባይ ነው። በቃ እኔ በጣም ነው ደስ የሚለኝ። እንደው በሙሉ የሚቻል ቢሆን እንዴ የተሻለ ነገር ካገኘ ደግሞ በዛው መጠን ደግሞ አትምጣ የምትለውም ሰው እኮ ሊኖር ይችላል። የበለጠ ውጤት ሰው እዚህ ስለመጣ ውጤታማ ይሆናል የሚል እምነት የለኝ። ኢትዮጵያ መሆኑ ውጤታማ የሚሆኑ የሆኑም ሰዎች አሉ። በጣም ውጤታማ የሆኑ ሰዎች አሉ። ዳግማዊ ታሪኩ ረጅም ጊዜ የት እንዳለ ብዙ ሰው አያውቅም ነበረ። የት ነው ያለው ብለው ብዙ ሰዎች ይጠይቁ ነበር። አሁን ግን በማህበራዊ ሚዲያ መምጣት ጀምረሃል። ያኔ ማህበራዊ ሚዲያ ላይ ብዙም እንቅስቃሴ የለህም፣ በዛም አትታይም። አሁን ግን ፌስቡክ ላይ ትጽፋለህ፣ ቲክቶክ ላይም መምጣት ጀምረሃል። ምን ለማቅረብ ሀሳብ ኖሮን ወደዚህ የመጣው? ምንድን ያመጣ? ቲክቶክ በቃ ጊዜው ሲመጣ እንግዲህ ደግሞ ትመጣለህ። የኦፖርቹኒቲ ሲፈጠር እኔ ይኸውልህ የህይወቴ መመሪያ ልንገር። የህይወቴ መመሪያ
ተጽዕኖ መፍጠር ብችል ደስ ይለኛል። ባልፈጥርም ምንም አይመስለኝም። ግን ውስጥ ያለውን ነገር ማውጣት እፈልጋለሁ። ይህን ያህል አሁን እንትን የማለት እንትን ጉጉቱ የለኝም። ግን ውስጥ ያለውን ነገር ማውጣት እፈልጋለሁ። የኔን ሪፍሌክሽኖች ማውጣት፣ የኔን ሀሳቦች ማውጣት እፈልጋለሁ። ከዛ ያለፈ መነጋገሪያ የመሆን ወይንም ሰዎችን ኢንፍሉዌንስ የማድረግ ብዙ ፍላጎት የለኝም። ግን ውስጥ ያለውን ነገር ማውጣት እፈልጋለሁ። ኤክስፒሪየንሶችን ማውጣት እፈልጋለሁ። ጊዜን ያመጣህ ማለት ነው። በቃ ጊዜን ያመጣህ እንዴ! በቃ ደግሞ አሁን ያለው ኦፖርቹኒቲ በራስህ ስልክ ላይ መስራት ምናምን ከቻልክ ምን አለበት? ሁሉም ነገር ቀለል ብሏል። ይልቅስ እንደውም የምፈራው ምንድን ነው እንደው ብዙ ጊዜ እንዳይወስድ የሀሳብ እንትን ውስጥ እንዳይከትህ። በጣም ሪስፔክት አለኝ ለሰዎች ኦፒኒየን። ይሄ ማህበራዊ ሚዲያ ደግሞ ይኸውልህ ትልቅ አጥር የሌለው ገበያ ማለት ነው። አንዳንድ ሰው አይረዳህም። ኔጌቲቭ የሆነ ነገር ኮሜንት ሊያደርግልብህ ይችላል። ያንን ችለህ እንትን ብለህ ታልፈዋለህ። ግን አስማች አስ ፖስብል ፖዘቲቭ የሆኑ ነገሮችን ይዞ ለመውጣት ነው። ቲክቶክ አሁን በጣም እየወደድኩት ነው። ደስ ይለኛል። ቲክቶክን በጣም እየወደድኩት ነው። ፌስቡክም ላይ አለው ለረጅም ጊዜ አለው። ደስ ይለኛል ማለት ጥሩ ነው። ታዲያ ዳግማዊ ታሪኩን ወደ ጋዜጠኝነት ዳግም ተመልሶ እናየዋለን። ዳግም ወደ ጋዜጠኝነቱ ትመጣለህ? አይመስለኝም። አሁንም እኮ በቃ አሁን እኮ እንትኑ ሜቶዶሎጂ ተለየ እንጂ አለው ጋዜጠኝነት ውስጥ። ግን በበፊቱ መልክ በመጣም ሬሌቫንት ልትሆን አትችልም። እኔ የሚገርም ብዙ ሰዎችን አይቻለሁ በራሴ ጊዜ። በፊት በጣም እንትን የነበሩ በኋላ መተላለፎች ይመጣሉ። ግና ምን መሆን እንዳለብህና ምንነትን በደንብ በሚገባ ማወቅ አለብህ። መተላለፎች ይፈጠራሉ። ያ እንዳይፈጠር አንተ ቦታ አለ። እዛ ቦታ ላይ ነው መገኘት ያለብህ እንጂ አለው እኮ ለጊዜው የመጡ ሰዎች ደግሞ እኮ አሉ። አንተ ደግሞ ቦታ አለ። በዚህ መሃል የምትገባባቸው ቦታዎች አሉና ይህንን ጠንቅቆ ማወቅ ይጠይቃል። ያለበለዚያ ጊዜህን ነው የምታባክነው። ስለ ኃላፊ እናወራ እስኪ። ጎርፍነህ ነፍሱን ይማረውና ብዙ ሰዎች በተለይ አብረውት የሰሩ ሰዎች ስለሱ መልካምነት አብርተው አይጠግቡም። አንተስ ምን ትላለህ? በጣም ጋሽ ጎርፌ እኛ እንግዲህ በዛን ጊዜ ወጣቶች ነን። ከመስመር እንወጣለን ማለት አንፈራም። ፍርሃት በወጣትነት ከሚሰጥ ጸጋዎች አንዱ አለመፍራት ነው። ማትሞክረው ነገር የለም። እና ጋሽ ጎርፌ ደግሞ በቃ እሱ በጣም አስተማሪያችን ነው። የተረጋጋ ሰው ነው። ሚዲያ ላይ ብዙ ኤክስፒሪየንስ አለው። ብዙ ነገር እየመከረ አሁን አንድ ጊዜ ብነግርህ አንድ ሰው ሚዲያ ላይ እየሳቀን አወራን ስለዛ ሰውየው ባለስልጣን ነው። ወደ ፓርላማ ይቀርብና ከዚህ ከስፖርት ነው ከምን በተያያዘ ነገር የሆነ ነገር ይላል። እንደዚህ ብለን ብቻ ብለን ሳቅንኛ ምናምን ነገር ብለን ሳቅንና ለካ ይሄ እንግዲህ በሚዲያ ላይ ላሉ ሰዎች ትምህርትም ስለሚሆን ነው። ከዛ ሰውየው በጣም ተናደደ፣ በጣም ተበሳጨ። ሌሎች ሰዎች ደግሞ መጥተው ነገሩ እነኛ ልጆች እኮ በቃ ዛሬ እንደዚህ ሲያደርጉ ነው ያሉት ምናምን ብለው አጋግለው ነገሩት ለሰውየው። ከዛ ለሌላ ባለስልጣን ለሚኒስትሩ ተናገረ። ለነገሩ እሳቸውም እኛ እንደው ወጣትነትና ስሜት ሆኖ ነው እንጂ ሰውየውን ለመጉዳት እንዳልሆነ ገብቷቸዋል። ዛላ ጋሽ ጎርፌ ምናነት ስማል፣ ይህ ሰውዬ ወላጆች አሉት፣ ልጆች አሉት፣ ቤተሰብ አለው፣ መስሪያ ቤት ውስጥ የተከበረ ሰው ነው። እናንተ በቃ ገደላችሁት፣ በቁሙ ሰውየውን እኮ ገድላችሁታል። አሁን ሰውየውን እንዴት ትስቃላችሁ? በቃ ሰውየው እኮ አለቃ ነው እንትን የሚሉ ሰው እንደዚህ እንዴት እና ለእናንተ አሁን ፈን ነገር ሊሆን ይችላል። እናንተ አሁን ቀላል ነገር መስሏል፣ ግን ሰውየውን ያለውን በማህበረሰብ ውስጥ ያለውን ቦታ ተደፈርክ ብሎ ነው የነገሩት ሰውየው። እና መጥቶ አንድ ነገር እንኳን ሊያረጋችሁ ይችላል። ምክንያቱም በቃ አገላለጻችሁ ጥሩ አይደለም። በቃ በጣም ደነገጥኩኝ። ትልቅ ትምህርት ሆነኝ። በሌሎች ሰዎች ላይ በራስ ላይ እንዲደረግ የማትፈልገውን ነገር ሰዎች ላይ
አንዳንድ ሰዎችን ስተቻቸው በሚሰበሩበት መልክ መሆን የለበትም። እና በቃ ተማርን፣ በጣም ተማርኩበት እኔ እና ከሰውየው ጋር አስታረቁን። እኛ እንዲህ ለማለት እንዲህ በቃ እኮ እንባውን እንግዲህ አንድ በኮሚሽነር ደረጃ ያለ ሰው እንባውን አውጥቶ አለቀሰ። እኔ እንዴት ምን አድርጊያችሁ ነው? ምን ልተዋወቃለን? ማናውቀውን ሰው በተወለጅ በተጻፈ ነገር እና ትልቅ ትምህርት ሆነኝ። ከዛ በኋላ አንዳንድ ጊዜ እንደውም ጽፌ ሁሉም ማጠፋቸው ነገሮች አሉ። ለእኔ ቢሆን ምን ማለት ነው? ምክንያቱም ሰውየው አለ፣ ቤተሰቡ አሉ፣ ልጆቹ አሉ፣ በመስሪያ ቤቱ ያለው ቦታ አለ፣ በድርጅቱ ያለው ስልጣን አለ። በዚህ ላይ ደግሞ ሰውየውን ደግሞ ሊጎዱት የሚፈልጉ ሌሎች ሰዎች ደግሞ ሊኖሩ ይችላሉ። እና እንዲህ አይነት ነገሮች አሉ። አበበ ፈለቀ አሜሪካን ያለው፣ ፍስሐ ተገኝ እንግሊዝ ነው፣ መሳይ ወንድሜ ደግሞ ጀርመን ነው። አብረሃቸው ሰርተሃል ረጅም ጊዜ። ሁሉም በተለያየ ሀገር ነው የሚገኙት። የተገናኛችሁበት አጋጣሚ ነበር? አበበ ፈለቀ እዚህ ካናዳ ስለሚመጣ ብዙ ጊዜ ያገኘዋለሁ። ፍስሐን በስልክ አገኘው አውቃለሁ። መሳይንም አንዳንድ ጊዜ በስልክ አገኘዋለሁ። ከዛ ውጭ ሌሎቹ ባልደረቦችም አሉ እንደዚህ ወጡ። እነ ማርታ አሉ በአውስትራሊያ። አንዳንድ ጊዜ ኦንላይን ትገናኛለህ እኮ እነሱም አሁን ጊዜው የፈጠረው ሚዲያ ላይ አሉና በዛ እንገናኛለን። ቤታችሁ አንተ ብቻ አይደለም ጋዜጠኛ፣ ግሩም ታሪኩም በኢቲቪ እንግሊዝኛ ዜና አንባቢ ነበር። አሁን የት እንዳለ ለማወቅ ብዙ ጊዜ ወደ አሜሪካ ትመላለሳለህ። እሱን ለማግኘት ነው የምትሄደው? አይ እሱ አሜሪካ ሀገር ይመጣል። እሱ ኢትዮጵያ ነው የሚኖረው። እንግዲህ የሚገርምህ ያው ቅድም እንደነገርኩ ነው። አንዳንድ ሰዎች ኢትዮጵያ ውስጥ በደንብ መኖር ይችላሉ እና እሱ ኢትዮጵያ ነው የሚኖረው። ሁሉም እዚህም ሀገር ይመጣል፣ አሜሪካም ሀገር ይመጣሉ። ግን ከሙያው ወጥቷል አይደለም? ይሰራል። ኢቲቪ ይሰራ ነበር በዜና አንባቢነት፣ ፍሪላንሰር ዜና አንባቢ ሆኖ፣ ግን አሁንም እንደ ኮሚኒኬሽን እና ምናምን አይነት ነገሮች ውስጥ ነው የሚሰራው፣ በባንኪንግ ውስጥ። በመጨረሻ በእኛ ሰው የእኛ ሰው በካናዳ በሚለው ፕሮግራማችን የምታመሰግነው ሰው ካለ እድሉ ልስጥ። አቤት ስንቱን አመስግኜ ጨርሳለሁ። ስም መጥቀስ በጣም ይከብደኛል። ለቤተሰቦቼ ምስጋና ባልጀምረው ይሻላል። በህይወት ዘመኔ በሙሉ በህይወት በሄድኩበት መንገድ ሁሉ የሚገርምህ ብዙ ሰዎች ይገጥሙኛል። እኔ ሰው ጨክኖብኝ አያውቅም። በቃ ይሄ ስለ ራሴ ሳይ አንዳንድ ነገሮች ስሰማ እንደው እንዲህ እዚህ ምድር ላይ እንዲህ ይሆናል ይላል። በጣም ብዙ ሰዎች በጣም ማይ ጉድነስ፣ ይሄ ዓለም እኮ በጣም በብዙ ጥሩ ሰዎች የተሞላች ናት። በጣም በጎዶሎዬ የሚሞሉ ሳጠፋ እየመከሩ አቅጣጫ እየመሩ ስሳሳት እንትን እያሉ በጣም ብዙ ሰዎች እና ሁላችሁንም አመሰግናለሁ ላሉ ማለት ፈልጋለሁ። ከሌ ብለህ በጣም ብዙ ሰዎች፣ ይሄ ምድር በመልካም ሰዎች የተሞላች ምድር ናት እና አመሰግናለሁ ማለት እፈልጋለሁ። በቃ እስካሁን ድረስ ላለሁበት እንትን በጣም ብዙ ሰዎች 1 2 3 4 ብዬ በቃ ብጠቅስ ማልጨርሳቸው በጣም ብዙ ሰዎች። ስለዚህ እነሱን ሁሉ እግዚአብሔር ይስጥልኝ አመሰግናለሁ ማለት እፈልጋለሁ። ይሄ ነው ያለ። ተመልካቾች በዘላለም ሙላቱ የዩቲዩብ ቻናል የኛ ሰው በካናዳ የተሰኘው ፕሮግራማችን ስትከታተሉ ነበር። ዛሬ ከአንጋፋው ጋዜጠኛ ዳግማዊ ታሪኩ ጋር ጥሩ ቆይታ አድርገናል። በያላችሁበት አብራችሁ ለነበራችሁ ሁሉ አመሰግናለሁ። በሚቀጥለው ፕሮግራማችን ከሌላ ጋር እንግዳ እንገናኛለን። የኛ ሰው በካናዳ በዘላለም ሙላቱ ዩቲዩብ ቻናል ሰብስክራይብ አድርጉ። ሰላም ለዓለማችን፣ ሰላም እንዲሁም ፍቅር ለኢትዮጵያ ሀገራችን። መልካም ጊዜ።